ማን ነው አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ውዴ ግን መተሽ ዝም ብዬ እንደዚህ እንደማታረጊ በኮንፊደንስ ስለምነግርሽ ግን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ ሊያሾ ማስፈራራት ጀምራለች። ታዲያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። እንግዲህ በወበረር እንዳያችሁት በሌሎች እጅግ አነጋጋሪ እና አዝናኝ የሆኑ ቪዲዮዎች ተመልሰናል ማለት ነው። የምወዳችሁ ቤተሰቦች ዛሬም እንደተለመደው ጆን ዳንኤል አዝናኝ በሆነ ሪከርድ ተመልሷል ማለት ነው። አሳያችኋለሁ፣ ይመቸው። በሌላ ጉዳይ ደግሞ ጃኒ የአዶናይ ቤተሰቦች ጋር ታይታለች እየተባለ ነው። ምንድነው የሚለውንም አብረን ያለን የነ ሊያ የነ ጆርዲ እንዲሁም ዮኒ ማኛ ጉዳይ አለ ማለት ነው። ውዝግቡ እንደቀጠለ ነው። ምን ተፈጥሮ ነው የሚለውንም አብረን ያለን ወዳጅ ቤተሰቦች፣ እኛም የምናውቀውን ነገር እና የታዘብነውን ነገር እንደተለመደው ኮሜንት ሴክሽን ላይ እናስቀምጣለን ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር እያደረጋችሁ ጀምሩ። ወደ ቪዲዮቹ እንግባ፣ እንመለሳለን። እንግዲህ መጣ በቃ እሺ፣ ቻው። ማን ነው እንደዚህ ያለ ሰዓት ይሄ ምኝታ ቤት እዛዝ የሚባል ነገር ከዚህ በፊት ሌላ ነገሩን አሳይቷል። እንደዚህ ቲክቶክ አላርፍ ብሎ እሺ ባክ መችጁ እንዳኔ ዘንድሮ ናዮናት ሰላምም አትለናየው ላዮቱን ማን ይሁን ግን ምንም ማረጋገጥ ነበረበት። ተሸክሞን የገባኛ ምንም ያየነው ነገር የለም። ማን ነው ጋይስ? ማን ነው ተሸክሞ ያስገባው? ይጣራልኝ። እኔ ፊት አላየሁም። ፊት አይታችኋል? ፊት ታቀና ጫው ማሪ ይሄ ናይጄሪያ እኮ ቂጡን ጥሎ ነው የሚተኛው። እንደዚህ አያቀኝም። እቤት ያለው አጅሬው ናይጄሪያው አያቅፈኝም። ይሄ ምቀኛ አያቅፈኝም። ቂጡን ጥሎ ለጥ ነው የሚለው። እንዴት አልቀና አሁን ቅናቱ ይቀጥላል። ግን ሰውዬ ማን እንዳስገባው እኛው ፊት አላየንም። ማን የገባው? ታቅፎ ታዝሎ የገባው ልጅ ጌታ ወይ ያደረ ይታዘላል። ያላደረ ተቀጥተዋል። ማርያምን ተቀጥተናል። የመጃጁ ዮኒዬ ፎሎ አድርጊያችኋለሁ። ሁለታችሁንም እንጫወታለን። ዛሬ ትኩረት ከሳቡት ነገሮች መካከል የተሸክሞት የገባው ነው። ባለፈው ከክላስ ድሮ እንደዚህ አድርጎ እንትን አንዘላዝሎ ሲሄድ ተመችተሽኛል። ማንኛውም የሚመችሽ እሷን የጠረጠሩት ብዙ ሰዎች እሷ ጋር ጊዜ እያሳለፈ መሆኑን አስመልክቶ አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ውዴ እልፍ ስትላይተው ይሄ ነው ሌላኛው አነጋጋሪ። ይዛል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን። ውዴ ችግር የለው፣ ኧረ ችግር የለው። ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን። ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ተው አታራግቡ ተው እያልኩኝ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ሞቅ ያርጉት። ጃኒ ላይቭ ስትገባ ካየሽ የአዶናይና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ስሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናደርግ እኮ ነን። እንኳን ፎቶ መቅደድ ይጅበት። እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለሁ። አላወረደችም እንዳልተጣሉ አውቄ እኔማ ጸጥ። ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆነ ይቁረጣው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ፣ ሁለት የተፈቃቀሩ ሰዎች መሀል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም። ውዴ ወደዚህም በይ ወደዛ እኮ ቢፋቱ መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሀል አልገባም። መሀል በተለይ ፍቅረኛ መሀል፣ ቤተሰብ መሀል አልገባም። ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሬ አይማሩ። ስሚ የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት እኮ
እንግዲህ ሰሞኑን ሲወራ እንደነበረው ጭምጭምታ መሰረት እንግዲህ እነ መሲ ብሪጅስቶን አውጥተውታል እየተባለ እንዳለው ከሆነ ከጃንዬ ማአሬ ከአዶናይ ቤተሰቦች ጋር ፏ ብልጭ ብላ ታይታለች እየተባለ እየተወራ ነበር ማለት ነው። እኔ ግን በቃ ተለያይተዋል ብዬ በውስጤ እርግጠኛ ባልናገርም በውስጤ በቃ ተለያይተዋል እንድል ያደረገኝ ነገር ምን መሰላችሁ? የሆነ ቪዲዮ ለቃ ነበረ መዝሙር ቀን ያስጎነብሳል እግዚአብሔር ያነሳል የሰው ፍቅር ያልቃል የሚለው መዝሙር ይሄ መዝሙር ይህን ከሰማሁ በኋላ በቃ ተለያይተዋል ማለት ነው። የሰው ፍቅር አይደለ እንትናስ አዶናይስ አልቆባት ነው እናትዋ ምናምን ብያዝኝ ነበር። ለማንኛውም ብዙ ሰው ስለሚወዳችሁ ነው የእናንተ ነገር የሚያሳስበው በጣም ስለበዛ ነው እንደዛ እየተባለ ያለው። ይመቻችሁ፣ እንኳን ፒስ ሆናችሁ ነው የምለው። ወደ ሌሎች ጉዳዮች እንሂድ። ተምረሽ ወጥተሽ የምታራምጂውን ታውቂዋለሽ። የሩቅ ጊዜ ትዝታ አይደለም ጆዲ፣ የቅርብ ጊዜ ትዝታ ላስታውስሽ። ስለ ቪዲዮ ላወራሽው አንቺ ማን ስለሆንሽ ነው በቪዲዮ የምታሰራሪው? ቪዲዮ እንደዚህ የምትይው አንቺ ማን ነሽ? ምናምን ስትይ ነበረ። ምናልባት ቪዲዮ እየቀረጹ የሚልኩ ሰዎች ወይም ደግሞ እንደዚህ እንዳልሻቸው አይነት ሰዎች ካሉ አንቺ አስተምርሻቸው ቢሆንስ? አንቺ አስተምርሻቸው ቢሆንስ? እንዴት እንደዚህ አለችኝ ልትይ ከፈለግሽ መልስ ልስጥሽ። ምክንያቱም ለትውስታ ዩኒቨርሲቲ እያለሽ 18 19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ በስልክሽ ሪከርድ አድርገሽ ያ ቪዲዮ ካንቺ ስልክ ላይ ተገኝቶ ኢንተርኔት ላይ ተለቆ እነዛ ልጆች በሚገርም ሁኔታ በሚዘገንን ሁኔታ ድብርት ውስጥ ገብተው ከሰው ተገለው ብዙ ነገር ደርሶባት ቀረሽው ግን አንቺ ነሽ አይደለ ጆዲ? እኔ አይደለም። አንቺ ራስሽ በራስሽ ስልክ ነው ሪከርድ ያደረግሽ፣ ሌላ ሰው አይደለም ሪከርድ ያደረገሽ። እና ልጅቷ አለዋ ላይ እየወጣሽ ይዘገንናል፣ በጣም ነው የሚዘገንነው፣ እንደዚህ አታድርጊኝ እያለችሽ ሪከርድ አድርገሽ ኢንተርኔት ላይ ያ ቪዲዮ ተለቆ ነበር። ከዛ በኋላ ብዙ አይነት ቪዲዮዎች ወጥተው ነበር። የዛሬ ማያርገውና ዛሬ አመስጋኝሽ ኮመንታተር ህዝብ ሻኝ ምንድነው ጦርና ጋሻ ይዞ ሲወቅጡሽና ሲወጉሽ አየሽ። እኔ ሴት ነኝ፣ ጦሬን አልሰነዘርኩብሽም ነበር፣ ጦሬን አላወጣሁብሽም ነበር። ምናልባት ዩቲዩብ ስለጀመረች ብዬ ነው ዝም ያልኩት፣ ላስታውስሽ ብዬ ነው። ዛሬ ላይ ግን ቪዲዮ እየቀረጹ ለምን ማን ስለሽ ይላኩልሽ? አንቺ ለምን እነዛ ሴቶች ቪዲዮ ቀረሽ? እነዛ ልጆች ደህና ናቸው? ዛሬ በነፃነት ይራመዳሉ፣ ይወጣሉ፣ ይገባሉ። እነዚህ ልጆች ጆዲ ይገባሉ። አንቺ በቀረሽው ቪዲዮ ለምን እስካገር ወጣሽ? በምንድን ነው የተጠየቅሽው? ለምንድን ነውስ ቪዲዮ ያንቺ ቪዲዮ እንደዚህ አይነት ሴት ናት ተብለሽ በየማህበራዊ ሚዲያ ላይ ተለቀቀብሽ? እኔ ነኝ ትውልድን የምገለው ወይስ ያንቺ ቪዲዮ ነው ትውልድን የሚገለው? ጆዲ የት ነው ቤቷ አድራሻ እያሉ እንደሚፈልጉ ማለቅ ይመስልሻል? እሱ ነገር አውቃለሁ፣ ግን መተሽ ዝም ብዬሽ እንደዚህ እንደማታረጊ በኮንፊደንስ ስለምነግርሽ ማንም ምንም አያመጣም። ላጠፋው ጥፋት ደግሞ ትጠይቅበታለህ። ሚዲያ ላይ ስለተንቦጫረቃችሁ፣ ስላለቀሳችሁ፣ ስለጮኻችሁ ምናምን አይደለም። እናንተ የምታቆሙት ጠበቃ እኔም ጋር አለ። እናንተ የምትልኳቸው ሰዎች በኋላ እነሱ ራሱ ይጠየቁበታል። አንድ ሰው ወንጀል ካልሰራ ወንጀለኛ ነው ብሎ ካመልክ በጎን በኩል አድራሻዋን፣ የቤት ቁጥሯን፣ ቤቷን ንገሩኝ እያለ አይጠይቅ። ወንጀል ሊሰራብኝ ካላሰበ በስተቀር ህጋዊ የሆነ ሰው በህግ ሄዶ የፈለገውን መጠየቅ ይችላል። ተደራጅታችሁ ግን እንደዚህ እናረጋታለን፣ እንደዚህ ትላለች፣ እናስደፋታለን፣ እናሳስራታለን፣ የሆነ ጣቢያ ትቀመጣለች፣ ከዛም ቪዲዮ ትንሽ እንደዚህ ብለው ቤቷ የት ነው እያሉ እየጠየቁ እየደወሉ እየሰማው ሲነኩኝ ዝም አይደለም ማለት እንደ ወንጀል አይተሽ ስትናገሪ የመራዝም ይልሻል። እኔ ያለ ለማንም ለነገር ለማንም ፈራጅ አይደለም። ሳምን እንደዚህ ነኝ፣ ሰላምን እንደዚህ ነኝ። በተቀረ ደግሞ ስራቸውን እነሱ ያውቁታል። ለምን እንደዚህ እንዳስጫዋችሁ፣ ለምን እንደዚህ እንዳሳላችሁ አይ ነው። ሊያሾ ማስፈራራት ጀምራለች። ታዲያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተጓብተናል። ማዳም ቤት አረብ ሀገር ሆነሽ ምንድን ነው ከሴቶች ጋር የሚያያይዝሽ? ምንድን ነው ራቆትሽ አለ ቴሌግራም ላይ ለቀዋለሁ እንዲሆነች ነው ብሎ ጭራሽ ሴቷ መጣች እንደዚህ ተብላ። አይ ቲንክ በዚህ ሰዓት ተጠናክረዋል ሴቶቹ። በዚህ ሰዓት ዩቲዩብሽንም ቲክታክሽንም ሊያዘጉ ተፍ እያሉ ነው። የደረሰበት ያውቀዋል። የምትበያትን እንጀራ በዩቲዩብ ዘግተው ይገላግሉሻል። አይጠቅም፣ ስለማይጠቅም ምክንያት ከዩቲዩብ ውጭ ላይፍ የለሽም። ማጂ ተግባባን። ዩቲዩብ ተዘጋ ማለት ህይወትሽ ተዘጋ ማለት። ስለዚህ ራቆት ፎቶ እንዲያረጋለሁ ብሎ አደባባይ መናገር እንደሚያስጠይቅ ያውቃሉ። አሜሪካን ሀገር ላይ ያሉ አቅም አላቸው። እያንዳንዳቸው $300 ቢያዋጡ የተወሰኑ ሴቶች
ኢትዮጵያ እልል ያለ ጠበቃ ይገዛል። አከተመልሽ። አይጠቅም። ከነ ዋንትያ ጋር ስታያት አይቻለሁ፣ ባምቢን ስታያት አይቻለሁ፣ ጃኒን ስታያት አይቻለሁ። እያንዳንዱ ትንንሽ የሚባሉ ሴቶችን ስትጠያቸው አይቻለሁ። ባምቢ ዛሬ ነው ተመልሳ እግዚአብሔር ይመስገን ደህና የሆነችው። ደህና ወደ እንትኗ የተመለሰችው አሁን ነው ባምቢ። እና ምንድን ነው ፍላጎትሽ? በቃ ያንግ ናቸው። የአንቺ ጄኔሬሽን አይደለም። ሄለን ወርቅዬንም እንደዛ እያልሽ ነው የምታያት። እኔ አም ጀስት ሰርፕራይዝ። ደግሞ የሚገርሙ የአንቺ አደባባይ ላይ እየታየ የእነሱ ጨዋ መጫወትሽ ያስቀኝ። እኔ የሚገርመኝ እሱ ነው። ጨዋ መጫወት ማን እንደሆንሽ አደባባይ ላይ እየታየ ሰክረሽ ስንት ነገር ስታደርጊ እንደነበረ አደባባይ እየታየሽ ጨዋ እኔ ጨዋ፣ እናንተ ባለጌ፣ እናንተን አስተማሪ፣ እናንተን ምናምን። አረ በፈጣሪ ማስተዋል ጥሩ ነው። ታይ እኔ ልጅሽን እንድታሳድጊ ነው። ልጅሽን ብታሳድጊ ጥሩ ነው። ለምን እንዳልኩሽ ነው። ከሰው እስር ቤት ከከተቱሽ ወይም ደግሞ ዩቲዩብሽን ካዘጉት በኋላ በቃ አከተመ። ያ ሁላ ነገር ዜሮ ይገባል። ስለሚችሉም ነው። ለምን አሁን ሴቶቹ እንደሚችሉ እርግጠኛ ሆኜ እነግርሻለሁ። ፈጣሪ ምስክሬ ነው።